ቁርአን መጨረሻ ላይ ስንት አይነት አቋቋም አለ? ስለ ሮም አቋቋም እናውቃለን? ስለ ኢሽማመስ፣ ስለ አስኩን ወልመሕዳ ወይም ደግሞ ትክክለኛ ስኩን ጥርት ያለ ስኩን አቋቋምስ መቼ ነው በሮም የሚቻለው? መቼ ነው በኢሽማመስ የሚቻለው? ኢንሻአላህ በዚህ ደርስ የምናየው ይሆናል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ የእሁድ ቤተሰቦች አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱል ከውሰርን የምናይ ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ኢና አዕጠይናከል ከውሰር። ወደ ትንታኔ ስንመለስ እዚህ ጋር እንግዲህ ሐምዝ ከሰር ነው በደንብ እናቀጥነዋለን ማለት ነው። ቀጥሎ ኑን ሸዳ ሆኖ የመጣው ኑን እና ሚም ሸዳ ሆኖ ሲመጡ ሁለት ሐረካ እንቆይባቸዋለን ማለት ነው። ኢና እንግዲህ ኑን እና ሚም የጉና ደረጃቸው በአራት ይከፈላል። ሸዳ እና ኢድጋም ሆኖ ሲመጡ ደረጃ አንድ ነው። ኢኽፋ ሆኖ ሲመጡ ደረጃ ሁለት ነው። ስኩን ወይም ደግሞ ኢዝሃር ሆኖ ሲመጡ ደረጃ 3 ነው። ሙተሐሪክ ሆኖ ሲመጡ ደግሞ ደረጃ 4 ነው። ስለዚህ እዚህ ጋር ኑን ሸዳ ሆኖ ስለመጣ ደረጃ አንድ ነው ማለት ነው። ሁለት ሐረካ እንቆይበታለን ማለት ነው። ቀጥሎ የመጣው መድ ነው የመጣው። ይህ መድ ምንድነው? መድል ጃኢዝ ሙንፈሲል። ምክንያቱም ኢና የሚለው አንድ ራሱን የቻለ ከሊማ ነው። አዕጠይናከ አንድ ራሱን የቻለ ነው። መዱ በአንዱ ከሊማ፣ ሐምዙ ደግሞ በአንዱ ከሊማ ሙንፈሲል ሆኖ የመጣው ተለያይቶ ነው የመጣው። ስለዚህ መድል ጃኢዝ ሙንፈሲል ነው ማለት ነው። ስለዚህ 2 4 5 ሐረካ እንስበዋለን ማለት ነው። እኔ በ5 ነው የሳብኩት። ቀጥሎ ሐምዝ ፈትሐ ነው የመጣው። የሚከተሉ ፊደል ናቸው እነዚህ። አይንም ሁለቶችን ለመለየት ጥረት ማድረግ አለብን። ቀጥሎ ጦ የተፍኺም ፊደል ነው። ከሰባቱ ከሚወፍሩ ፊደላቶች ውስጥ ነው፣ እናወፍረዋለን። የተፍኺም ደረጃው ደረጃ 2 ነው ማለት ነው። ጦ ቀጥሎ ያስኩን ሆኖ የመጣው ጦይ። ቀጥሎ ፈትሐ ነው የመጣው። አፋችን ከፍታለን ማለት ነው። ቀጥሎ አሊፍ ሷጊራ መጥቷል። መደ ጠቢዕ ሐረከተን እንስበዋለን ማለት ነው። ቀጥሎ ካፍ ነው የመጣው። በዚህ አፋችን ከፍታለን። ቀጥሎ ሐምዘቱል ወስል ላይ የመጣው ሐምዘቱል ወስል እዚህ ጋር አይቀራም ማለት ነው፣ ቃላት መካከል ላይ ስለመጣ። ቀጥሎ ይሄ ላሙል ቀመርያ፣ ምክንያቱም ካፍ የቀመርያ ፊደል ስለሆነ ማለት ነው። የበዊ ሐጀ ወኸፍ ዐቂመ። ስለዚህ ከነዚህ ውስጥ ካፍ አለች ማለት ነው። በዚህኛው ግልጽ ይሆናል ላሙ ማለት ነው። ላሙል ቀመርያ ይሄኛው ቀመርያ ፊደል ስለሆነ ማለት ነው። ቀጥሎ ወው ስኩን የመጣው ከንፈራችንን እንሰበስባለን ማለት ነው። ከዛ መልሰን እንከፍታለን ማለት ነው። ቀጥሎ ሳ ፈትሐ ነው የመጣው። ሐርፉል ለሰዊ ነው። የምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር ትንሽ ምላሳችን ብቅ ብሎ ማለት ነው። ቀጥሎ ራ ፈትሐ ነው የመጣው። ቀየዝ ሊወፍራል ፈትሐ ስለሆነ ስናቆም ምንድነው ራ ምንድነው ሙፈኸም፣ ምክንያቱም ማቀብሉ ስለሆነ ፈትሐ ስለሆነ ራ ስኩን ሆኖ ማቀብሉ ፈትሐና ጦም ከሆነ ስለሚወፍር ማለት ነው። ስለዚህ ስንቀረው ኢና አዕጠይናከል ከውሰር ሰሩ እናወፍረዋለን ማለት ነው። እዚህ ጋር 2 ሐረካ እንስባለን። እዚህ ጋር 2 4 5 ሐረካ እንስባለን። ይሄኛው ላሙ በይንያ ነው፣ ግልጽ እናደርገዋለን ማለት ነው። ቀጣይ ፈሰሊ ሊረቢከ ወንሐሩ፣ ፈሰሊ ሊረቢከ ወንሐሩ። እዚህም ጋር ትንታኔ ፈተቅቀው ቀጥሎ የመጣው ፊደል ሷድ ተፍኺም ፊደል ስለሆነ እንዳይወፍርብን ጥንቃቄ ማድረግ አለብን ማለት ነው። ፈሰሊ ይሄ የሚወፍር ፊደል ነው። ፈትሐ ደረጃ 2 ማለት ነው። ተፍኺም ደረጃው ማለት ነው ከሚወፍረው ከሰባቱ ፊደል ስለሆነ ማለት ነው። ቀጥሎ ላም ሙሸድ ሆኖ የመጣው የ2 ፊደል ውቅር ነው። ፈሰሊ መጀመሪያ ስኩን ከዛ ከስኩን ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን እንዳይሰብብን ማለት ነው። ፈሰሊ ሊረቢከ እንዳይሆንብን ይሄኛው ስህተት ነው ማለት ነው። ፈሰሊ ሊረቢከ ይሄኛው ትክክል ነው ማለት ነው። ለዚህ ጥንቃቄ ማድረግ አለበት። ቀጥሎ ላም ከስር ሆኖ የመጣው የሚቀጥም ፊደል ነው። በደንብ እናቀጥመዋለን። አራ እዚህ ጋር ተፍኺም ነው ፈትሐ ስለመጣ ማለት ነው። ፈትሐና ضم ከሆነ አራ ይወፍራ፣ ከስር ከሆነ ይቀጥናል ማለት ነው። ቀጥሎ ጋር ተርቂቅ ነው ሙሸድድ ሆኖ የመጣው። እነዚህ ተርቂቅ ተፍኺም እያን ጥንቃቄ ማድረግ ያለብን የሚወፍር ፊደል አጠገብ ካለ ሊወፍር ስለሚችል አብሮ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ እዚህ ጋር ሊረብ መጀመሪያ ስኩን ከዛ ከስሩ ሊረቢ
በደንብ እናደርገዋለን ማለት ነው። ሊረቢከ ቀጥሎ ከፈትሕ ነው የመጣው አፋችን እንከፍታለን ማለት ነው። ቀጥሎ ከንፈራችን ሰብስበን ከዛ በኋላ እንከፍታለን ፈትሕ ስለሆነ ማለት ነው። ዋው ለየት የሚያደርጋት በሁሉም ሁኔታ ከንፈራችን ይሆናል ይሰበሰባል ማለት ነው። ቀጥሎ ሀምዘቱል ወስል ይወርቃል ማለት ነው። ቃላት መካከል ላይ ስለመጣ ቀጥሎ ኑን የዋድ ሐልቀይ ነው። ከኑን ሳኪና በኋላ የጉሮሮ ፊደላቶች ከመጡ ግልጽ ነው የሚደረገው ማለት ነው። እነሱም የጉሮሮ ፊደላቶች የምታያቸው ማለት ነው። እነዚህ ከመጡ ግልጽ ይሆናል። የርመሉን ከመጡ እነዚህ የንሙና አራላ ኢራም ባከመጣ ቅላም ማለት ነው። ቀሪዎቹ ከመጡ ደግሞ ከ15ቶቹ ኒኞቹ ከመጡ ደግሞ ኢኽፋ ይሆናል ማለት ነው። ስለዚህ ወን እዚህ ጋር ግልጽ ነው የምናደርገው። የወና ደረጃው ቅድም እንዳወራን ደረጃ 3 ነው ማለት ነው። ወን በይንያ ነው። በይንያ የሚባል ባህል ያለው ግልጽ ይደረጋል። ወን ሐሩ ይቀጥሉ ሐኑን የጉሮሮአችን መካከል ይነካል ማለት ነው። ሐ መርቡጣ ሳይሆን ሐ ወን ሐ ቀጥሎ ራ ስኩን ነው የመጣው እዚህ ጋር ማቀበሉ ፈትሐ ስለሆነ ይወፍራል። ወን ሐሩ ሐሩ ወን ሐሩ ራ ያው ተክሪር አለው ግን መብዛት የለበትም ማለት ነው። ስለዚህ ፈሰሊ ሊረቢከ ወንሐሩ ወንሐሩ በዚህ በኩል እንቀረዋለን ማለት ነው። ይሄ እንግዲህ ጥንቃቄ ማድረግ አለብን። ፈሰሊ እንዳይሳብብን ጥንቃቄ ማድረግ አለብን ማለት ነው። ቀጣይ ኢነ ሻኒአከ ሁወል አብተሩ ኢነ ሻኒአከ ሁወል አብተሩ። እዚህ ጋር እንግዲህ ሀምዝ ከስሙ ነው የመጣው በደንብ እናቀጥመዋለን። ቀጣይ ኑን ሸዳ ሆኖ የመጣው እንግዲህ ከጉና ደረጃ 1 ነው ሸዳ ሲሆን እንዲሁም ደግሞ ኢድጋም ሲሆን ማለት ነው። ስለዚህ ሁለት ሐረካ እንቆይበታለን ማለት ነው። ሽን ፈትሐ ነው የመጣው አፋችን ከፍታለን። ቀጥሎ አሊፍ ስኩን መጥቷል። መደ ጠቢዕ ሐረከተን እንስበዋለን ማለት ነው። እዚህ ጋር ኢነሻ ሁለት ሐረካ ማለት ነው። ቀጥሎ ኑን ከስራ እናቀጥማታለን። ሀምዝ ፈትሐ ከፈትሐ ለሁለቶችም አፋችን ከፍታለን። ኢነ ሻኒአከ ቀጥሎ መርቡጣ ቦም ሆኖ የመጣው ከንፈራችን እንሰበስባለን። ሁወ ለወን ከንፈራችን ሰብስበን ከዛ እንከፍታለን ማለት ነው። ሁወ ለዚህኛው እንደሰበስብን የሚቀረው ለዚህኛው ከሰበስብን በኋላ ይከፈታል ማለት ነው። ሁወ ሀምዝ ወስሉ እዚህ ጋር ይወርቃል። ላሙ ይሄኛው ላሙን ቀመርያ ምክንያቱም ሀምዝ ኢበጊ ስንል ኢ የቀመርያ ፊደል ስለሆነ ማለት ነው። ግልጽ እናደርገዋለን። ወል ሀምዙ ፈትሐ ነው። ወል አ ቀጥሎ ባ ቀልቀላ ነው። እዚህ ጋር ስኩን ስለመጣ ማለት ነው። ቀልቀላም ቀልቀለተ ሱራ የቃላት መካከል ላይ ስለመጣ ማለት ነው። ወል አብ ቀጥሎ ፈትሐ ነው የመጣው አፋችን ከፍታለን። ቀጥሎ ራ ضم ሆኖ የመጣው ካያዝን በضم እንቀጥላለን። ወል አብተሩ ቢስሚላህ ብለን እንቀጥላለን። ታቆምን ግን ተፍኺም ነው ይወፍራል። ለምን ቀድሞት የመጣው ታ ፈትሐ ስለሆነ ማለት ነው። ስለዚህ የራ ህግ ማለት ነው ስኩን ሆኖ ከመጣ ማቀብሉን ነው የምናየው ማለት ነው። ማቀብሉን ነው የምናየው። ማቀብሉ ፈትሐና ضم ከሆነ ይወፍራል፣ ከስር ከሆነ ይቀጥናል ማለት ነው። ራሱ ሙተሐሪክ ሆኖ ከመጣ ራ ፈትሐ እና ضم ከሆነ ደግሞ እንወፍራለን፣ ከስር ከሆነ ደግሞ እናቀጥነዋለን ማለት ነው። ስለዚህ ስንቀረው ኢነ ሻኒአከ ሁወል አብተሩ አጠቃላይ ሱረቱል ከውሰሩን ስንቀረው ቢስሚላሂ ራሕማኒ ራሒም ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። እዚህ ጋር ቀቀረው እንዳይበዛብን ጥንቃቄ ማድረግ አለብን። ሌላው እዛው ሱረቱል ከውሰር ላይ ማለት ነው ሁለት አይነት አቋቋም እናያለን ማለት ነው። ያው ምናልባት ሰምታችሁ ካላወቃችሁት እንድታውቁት ማለት ነው። 3 አይነት ቁርአን አቋቋም አለ። ትክክለኛ መሕድ የሆነ ስኩን አድርጎ ማቆም አለ። ያ ማለት ኢነ ሻኒአከ ሁወል አብተሩ ስኩን አድርገማት ይሄ ምን ይባላል? السكون المحض ጥርት ያለ ስኩን ማለት ነው። ሌላኛው አቋቋም አራውም የሚባል አለ። አራውም የሚያገለግለው መጨረሻ ላይ ضማ የሆነ ፊደል ሲመጣና ከስራ የሆነ ፊደል ሲመጣ ማለት ለምሳሌ አልአብታሩ የሚለው እንደምታዩት ምንድነው ضማ ነው። ለአራውም ምሳሌ ይሆናል። ሁለተኛ ደግሞ ኢላሂናሲ ስትሉ ሲን ከስራ ነች። ይህም በአራውም ማቆም እንችላለን ማለት ነው። ስለዚህ አራውም ضም እና ከስራ የሆኑ ፊደላቶች ሲመጡ ማለት ነው። ይህም ምንድነው አራውም የሚባለው ድምጹን ማለት ነው የሐረካውን ድምጽ 1/3 ብቻ በማሰማት ስኩን አናደርገውም። 1/3 ብቻ
በማሰማት በዛው በضመው ለምሳሌ አብተሩ 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 ኢላሂናሲ ኢላሂናሲ በስሱ ማለት ነው። 1/3ኛውን ድምፅ ብቻ የሐረካውን ድምፅ በማሰማት የምንቀረው የአቀራር አይነት ነው ማለት ነው። ስለዚህ አብተሩ ስኩን ሳናደርግ አብተሩ አብተሩ ትንሽ በስሱ ضም ስናደርገው ወይም ደግሞ ኢላሂናሲ ከስሯን በስሱ ስናሰማ ይሄ የሮ ማቋቋም ይባላል። ትክክለኛ ከሆነ ግን ስኩን ከሆነ ግን ኢላሂናስ ይሄ ማለት ነው። ስለዚህ ሮም በضማና በከስራ የሚሰራ ያቋቋም አይነት ነው። ሌላኛው ሁለተኛው ደግሞ ኢሽማም ይባላል። ኢሽማም የሚባለው ደግሞ የሚያገለግለው ضማ የሆኑ ፊደላቶች ላይ ብቻ ነው። ያ ማለት ለምሳሌ ሁወል አብተሩ የሚለውና ወኢያከ ነስተዒኑ ይሄኛው ማለት ነው ضማ የሆኑ ፊደላቶች ነው። ኢሽማም ላይስ እንዴት ነው የምናደርገው ከተባለ ስናቆም ስኩን ነው የምናደርገው። ሮን ስኩን ነው የምናደርገው ወይም ደግሞ እዚህ ጋር ኑን ስኩን ነው የምናደርገው። ነገር ግን ስኩን ስናደርግ መጨረሻ ላይ ከንፈራችን ወደፊት ይሰበሰባል ማለት ነው። ለምሳሌ ኢያከ ነዕቡዱ ወኢያከ ነስተዒን። ምናልባት እያያችሁ ስላልሆነ ግልጽ እንዲሆንላችሁ ከንፈራችን ይሰበሰባል መጨረሻ ላይ። ስኩን አረኩት ግን ከንፈሬ ወደፊት ተሰብስቧል። ኢያከ ነዕቡዱ ወኢያከ ነስተዒን ከንፈሬ ወደፊት የተሰበሰበ ነው ማለት ነው። ወይም ደግሞ ሁወል አብተሩ ከንፈሬ ወደፊት ተሰብስቧል ግን አሁን ስኩን ያደረኩት ይሄኛው ምን ይባላል? ኢሽማም ይባላል ማለት ነው። ኢሽማም ይባላል ማለት ነው። ስለዚህ ይህን ካየን ሮም የሚያገለግለው ለضማና ለከስር ነው። ኢሽማም ደግሞ ለضም ለሆኑ ፊደላቶች ነው። ሮም የሚባለው የሐረካውን ضም የሆነውን 1/3ኛ ድምፁን ብቻ በማሰማት ወይ ደግሞ ከስር የሆነው 1/3ኛውን ብቻ በማሰማት ያ ማለት ድምፁ በጣም አሳነሰን ማለትም በደንብ ትክክለኛ ضማነቱ ወይ ደግሞ ትክክለኛ ከስራነቱ አይሰማም። 1/3ኛው ብቻ ነው የሚሰማው። ይሄ ሮም ይባላል። ኢሽማም ደግሞ ضም ላይ ነው የሚያገለግለው። ግን ضሙን የምናደርገዋለን ስኩን አድርገን ነው የምናቆመው። ነገር ግን በምናቆምበትና ስኩን በምናደርግበት ሰዓት ከንፈራችን ወደፊት ይሰበሰባል። ስለዚህ ይሄ ሮም እና ኢሽማም የሚባለው ግዴታ አይደለም ማለት ነው። በስኩኑል መህድ መቅራት እንችላለን ማለት ነው። ነገር ግን ግዴታ የሆነበት ሱረቱል ዩሱፍ ላይ አለ ማለት ነው። እሱ ኢንሻአላህ ቀጣይ የምናይ ይሆናል ማለት ነው። ነገር ግን እዚህ ጋር ማስተዋል ያለብን ነገር ጥቅሙ ምንድነው? በሮም እና በኢሽማም መቅራታችን ከተባለ በኢሽማም እና በሮም በምንቀራበት ሰዓት አስሉን ሐረካውን ማወቅ እንችላለን። ሰዎች ሲቀሩ ማለት ነው ከንፈራቸው ሲሰበሰብ እንዲሁም ደግሞ በስሱ ሐረካውን ሲያሰሙ ማወቅ እንችላለን ማለት ነው። ለምሳሌ ሁወል አብተሩ ብሎ በስሱ አንድ ሰው ሲቀራ ከሰማነው አሯ ለካ ضም ነው የሚለው ወይ ደግሞ ወኢያከ ነስተዒኑ ሲል ወይ ከንፈሩን ሰብስቦ ከሰማነው ወይም ደግሞ በስሱ ضማን ሲቀራ ከሰማነው ሐረካው ምን እንደሆነ መገንዘብ እንችላለን ማለት ነው። ለሌሎች ሰዎች ማሳየት እንችላለን ማለት ነው። ስለዚህ ግዴታ የሆነው ሱረቱል ዩሱፍ አንቀጽ 11 ላይ አለ። ኢንሻአላህ እሱን በቀጣይ እናያለን። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።